ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ቢንዬ እንደምን አለ? እግዚአብሔር ይመስገን። እንኳን በሰላም ተገናኘን። አሜን አሜን። እዚህ ቦታ ላይ አንተን በማግኘቴ በጣም ደስ ብሎኛል። ይሄ ቦታ እንግዲህ መንበረ ማርቆስ ቅድስት ቤተክርስቲያን ነው፣ ወይም ደግሞ መንበረ ማርቆስ ታላቁ ካቴድራል የምንለው ነው። እዚህ ቦታ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን መርሶ ሕይወት መድኃኔዓለም ስርዓተ ቅዳሴውን የሚያደርጉበት ቦታ ነውና እዚህ ቦታ በመገኘት ምን ተሰማ? እንዴትስ አየከው? ቤተክርስቲያኑንስ ምን ትላለህ? እዚህ ቦታ አንተን በማግኘታችን እኛ በጣም ደስተኞች ነንና አንተስ እዚህ ቦታ በመገኘት ምን ይሰማሃል? ያመለ እንግዲህ እኔ በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ በቅድስቱ ፊት እውነት ቤተክርስቲያን አንዲት ናት የምንልበትና ሐዋርያዊ ቅብብሎሽ ብለን የምናነሳው ከመንበረ ማርቆስ ጀምሮ ያለውን እውነት የምናይበት ቦታ ነው። አው በዚህ ቦታ ላይ እንዳልሽው መንበረ ማርቆስ ሲያሰኘው የቅዱስ ማርቆስ ከአንገት በታች ያለ ሙሉ አካሉ የሚገኝበት ይልቁኑ ደግሞ በዚህ እውነት ውስጥ ደግሞ የግብጽ ቤተክርስቲያን ለኢትዮጵያ ቤተክርስቲያን የሰጠችው የመቅደስ ቦታ ምና መገልገያ አለ። ህዝበ ምእመኑ በዚህ አለ። ይልቁኑ ደግሞ የቅዱስነታቸውም መንበር በዚህ ነው ያለው እና እኔ በጣም እድለኛ ነኝ። ያው እስራኤል ተገናኝተን ነበር ከዚህ በፊት። በዚህ ደግሞ እንደገና እግዚአብሔር እድል ሰጥቶን ሁለተኛው የበረከት ቦታን በእንዲህ ሁኔታ እያስጎበኛችሁን ስላለ ከልብ እናመሰግናለን። በጣም ደስተኛ ነን። በዚህ ማለዳ ደግሞ ሰንበትን አክብር የሚለው እውነት ትላንትናም በቀዳሚ ሰንበት በጉስቋም ማርያም ዓመታዊ ክብረ በዓል ላይ ነበርን። ዛሬ ደግሞ በሰንበት በዚህ ቦታ ላይ ለማስቀደስ መተናል። በጣም ደስተኛ ነኝ። እኔም እናንተን እንግዲህ ከእናንተ ጋር እንደሆነ እግዚአብሔር ስለፈቀደ ለዚህ ወግ እግዚአብሔር ስላደረሰን እግዚአብሔርን ከልብ አመሰግናለሁ። በጣም ደስተኛ ነኝ። በጣም ደስተኛ ነኝ። እግዚአብሔር ይመስገን። እንግዲህ ቀሪ ጊዜያችንም እንደዚሁ ያማረና የተዋበ እንዲሆን እንመኛለን። እንግዲህ ቁስቋምን በቁስቋም መገኘት ፈልገው ላልቻሉ ወገኖች ደግሞ እኛ ላስተሪዮ ከጥር 19 እስከ የካቲት 1 ድረስ ይህንን ጉባኤ በድጋሚ በካይሮ ለማዘጋጀት አቀደናልና አንተ ምን ትመክራቸዋለህ? ላልመጡ እዚህ ቦታ ላልተገኙ ሰዎች ከደስታህ የምታካፍላቸው ባይቀሩ የምትለው ነገር አለ? በእውነቱ ለመናገር እህት ያመለ ያው አንቺን እግዚአብሔር በዚህ ምድር ላይ አሰልጥኖሽ ይህ ምድር መግቢያና መውጫውን በጥንቃቄ አውቀሽ ተረድተሽ ለእንደዚህ አይነት የበረከት ስራ ከየዓለማት ከአሜሪካ፣ ከእንግሊዝ፣ ከኢትዮጵያ እኔንም ከኡጋንዳ ሌሎችንም ከመሰል ሀገሮች ሰብስቦ እግዚአብሔር በአንቺ ተጠቅሞ ብዙዎቻችን እውነትን እያወቅን በረከትን እየተካፈልናለንና ምናልባት በዚህ ጊዜ ላመለጣቸው ሰዎች በጥር ላይ ደግሞ በሚኖርሽ መርሃ ግብር ላይ መጥተው ደግሞ የበረከት ተካፋይ እንዲሆኑ በዚህ አጋጣሚ የብንያም ሽታዬ ፍቅረ ኢየሱስ የዩቲዩብና የቲክቶክ የፌስቡክ ተከታዮች በጠቅላላ ይህንን ድርጅት ተቀላቅላችሁ በዚህ እውነት ውስጥ እውነትን እንድትገበዩ በረከት እንድትካፈሉ። ምክንያቱም የቀደሙ የአባቶችን ምልክት አታፍልስ ይላል መጽሐፍ ቅዱስ። ደግሞ በግልጽ አማርኛ በሐዋርያዊ ቅብብሎሽ አባትነት፣ አካልነት፣ ቤተሰብነት የሚባለው ነገር ከምንጩ መታየት አለበትና ሁላችሁም በዚህ መርሃ ግብር ላይ የታደማችሁ የበረከት ተካፋይ እንድትሆኑ እነሆ በዕለተ ሰንበት በዚህ ቀን በፍጹም ትህትና ጠይቃለሁ። እንግዲህ ሁላችሁም መታችሁ ብትባረኩ ከቅዱሳኑ በረከት አለው። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርም ለአብርሃም ለይስሐቅ ለያዕቆብ የማለውን መሐላ አሰበ ይላል። ስለዚህ ለአባቶቻችን የገባውን ቃል ኪዳን እግዚአብሔር ያስባልና የዚህ ቃል ኪዳን በረከት ተካፋዮች እንድትሆኑ በፍጹም ትህትና ጠይቃለሁ። በዚህ አገልግሎት ላይ እንድትመዘገቡ ያደራ መልእክቴ ነው። አመሰግናለሁ። እሺ እግዚአብሔር ይመስገን። እኛም እንግዲህ ባላችሁበት የቁስቋም በረከት እንዲደርሳችሁ እየተመኘን ይሄ እድል ላመለጣችሁ ደግሞ ከጥር 19 እስከ የካቲት 1 ድረስ ለአስተሪዮ ደግሞ እንድንገናኝ ጥሪያችንን እናስተላልፋለን። መልካም ጊዜ ተመኘንላችሁ። በሚቀጥለው ደግሞ የቅዳሴ ስርዓቱን የምናስተላልፍላችሁ ይሆናል። ቸር ቆዩን።
Yes,
ወሰማዕከ ማዕድ በቅድሜ መዝሙር 22 ቁጥር 4 ላይ በፊቴ ማዕድን አዘጋጀህልኝ በአንጻሪሆሙ ለእለ ይሳቀዩኒ በሚያስጨንቁኝ በጠላቶቼ ፊት ይህን ማዕድ አዘጋጀህልኝ ወአጽሐድከ በቅብር ርእስየ ይላል። በጣም ሰፊ ጉዳይ ነው። እግዚአብሔር የተናገረው ስለ እግዚአብሔር እረኝነት መጋቢነት ነው። ባጭሩ እግዚአብሔር ማዕድን ያዘጋጀልን መሆኑን ነቢዩ ዳዊት በአምላክ አስቀድሞ የተናገረው ነው። ማዕድ የተባለው ይሄ ነው። ይሄ ቅዱስ ሥጋውን ክቡር ደሙን አዘጋጀልን። ይሄት እንዴት? በአንጻሪሆሙ ለእለ ይሳቀዩኒ በሚያስጨንቁኝ በጠላቶቼ ፊት ክፉ ሀሳቦች ክፉ ፈቃዳት በሚያስጨንቁን ፊት ይህንን ማዕድ አዘጋጀልን። ጥፋቴን፣ ሞቴን፣ ጉዳቴን ካንተ መለየቴን በሚፈልጉ በሚመኙ ለዚህም ሳይታክቱ በሚሰሩ በአጋንንት ፊት ይህን ማዕድ አዘጋጀህልኝ። ይሄ ማዕድ የተዘጋጀው ከእኩያት ሕሊናት የምንጠበቅበት፣ ከውድቀት የምንነሳበት፣ ከአጋንንት የምንጠበቅበት ነው። ይሄ ማዕድ ሕይወት ነው። ይህ ማዕድ ደግሞ መሳሪያም ነው። ከአጋንንት የምንጠበቅበት፣ አጋንንትን ድል የምናደርግበት ነው። ወአጽሐድከ በቅብር ርእስየ ይላል ዳዊት። ራሴን በዘይት ቀባህ። በብሉይ ኪዳን የብሉይ ኪዳን መምህራን ሲናገሩ ይህንን ሀሳብ እንደሚያብራሩት ራሴን በዘይት ቀባህ የሚለው በእስራኤል ዘንድ በጎችን የሚያስቸግሩት ሐዋስያን ነበሩ። በአፍንጫቸው እየገቡ ውስጥ ናላቸው እየገቡ በጎችን ከዛ በኋላ ናላቸውን ያዞሯቸዋል፣ ያስቸግሯቸዋል። ለዛ መፍትሄ የሚያደርጉትን ነበር እረኞች የበጎቹን ዘይት ከሆኑ እጽዋት ቀመመው የበጎቹን ራስ ዘይት ይቀቡታል። ያ የዘይቱ ሽታ ተሐዋስያንን ከበጎቹ ያርቃቸዋል። እና እኛም በዚህ ዓለም ናላችንን የሚያዞር ከመልካም ይልቅ መጥፎውን የሚያስመርጥ ወደ ኃጢአት የሚፈትን ክፉ ነገር አለና ከውስጥ ከውጭ ከዛ የምንጠበቅበት አማናዊ ዘይት ራሳችንን የምንቀባበት ዘይት ይሄ ቅዱስ ሥጋው ክቡር ደሙ ነው። እና ቅዱስ ሥጋው ክቡር ደሙ ለበቁ ለጻድቃን የተዘጋጀ አይደለም። ከበቃንማ ያለ ሥጋውና ደሙማ መብቃት ብንችል ምን ችግር ነበረ? ሥጋውና ደሙ ለምን አስፈለገ? ሰው ከመድኃኒት የሚያስፈልገው ሲታመም ነው። ራሱ ባለቤቱ ለተናጠራው ክብር ምስጋና ይግባውና ይመጻእኩ ጸው ጻድቃነ ጻድቃንን ልጠራ አልመጣሁም አለ ንስሐ ጣነ ለንስሐ ለሕይወት ለመመለስ ኃጥአንን ነው ልጠራ የመጣሁት አለ። እንደዚሁ ባለመድኃኒትን የሚፈልጉት በሽተኞች ናቸው፣ ጤነኞች አይደሉም ማለት። ስለዚህ ለሁላችን እግዚአብሔር ሰዎች ሥጋውንና ደሙን በተቻለ መጠን አዘውትረን የመቀበል ሕይወትን ማዳበር አለብን። ሌላ ሁሉ እንደ መሰላል መወጣጫ ነው። ሌላ ሁሉ እንደ መንገድ ማዳረሻ ነው። ሄደን የምንደርሰው ከዚህ ሕይወት ነው እና ከዚህ ሕይወት ከተለየን ሕይወታችን ምን ትርጉም የለውም። በእውነቱ ገዳማትን ለማየት ለመሳለም እንዲሁም ለምን የምንወጣ ምንወዱ ሁሉ ወደዚህ ሥጋና ደም በእውነቱ ያልቀረብ ነው ቀርባለሁ። የምንቀርብ ደግሞ በተቻለ መጠን በየዕለቱ ለሁላችንም ባይቻል ቶሎ መቀበል ይኖርብናል። ቅዱስ ጎርጎርዮስ ተራራ መለኮት ይላል እያንዳንዱ ቀን በዓል፣ እያንዳንዱ ቀን ፋሲካ፣ እያንዳንዱ ቀን ትንሣኤ እንዲሆንልህ አትፈልግም ወይ ይላል። እያንዳንዱ ቀን በዓል እንዲሆንልህ ከፈለግ ሥጋውን ደሙ ተቀበል። ሥጋውን ደሙ በተቀበለለት ያን ቀን ፋሲካ ነው። ምክንያቱም በሥጋውና በደሙ የምንዋሃደው ከክርስቶስ ጋር ነው። ሞትን ድል አድርጎ የተነሳ ክርስቶስን ነው የምንቀበለው። ስለዚህ ለምንቀበል ሰዎች በተቀበልበት ያ ቀን ለእኛ ትንሣኤ ነው። ያ ቀን ለእኛ በዓል ነው። ያ ቀን ለእኛ ፋሲካ ነው እና ወደዚህ በእውነቱ መቅረብ ይኖርብናል። አሁን ማክበር ተገቢ ነው፣ ግን አክብረ ነው ካልቀረበው ምን ዋጋ አለው? አንድ እንግዳ ወደ ቤታችን ቢመጣ አይ እኔ እሱን ለማናገር እፈራለሁ፣ ለመቀበል እፈራለሁ ብለን ካልተቀበለው ምን ዋጋ አለው? ነግደ ኮንኩ ወይ ተወከፍኩሙኒ እንግዳ ሆኜ መጣ አልተቀበላችሁም የሚለው አንዱ ይሄ። አሁን ክርስቶስ ይኸው እንግዳ ሆኖ ኑ ተቀበሉኝ እያለ ነው እና ሁል ጊዜ በርቀት በሪሞት በዲስታንስ አንቀራረብ በሚል የምንሸኘው ከሆነ ወደ ቤታችን አልተቀበልነው እና የተወደዳችሁ እግዚአብሔር ቤተሰቦች የሚጠቅመን ይሄ ነው። እግዚአብሔር ያዘጋጀልን ማዕድ ይሄ ነው። ከጠላታችን የምንበረታበት ይሄ ነው። ይሄ ማለት የቆረበ አይፈተን ማለት አለ። ግን ክርስቶስን ይዘን እንዋጋ ነው። ባዶ እጅ ከመዋጋት ክርስቶስን ይዘን መዋጋት አይሻልም? ሥጋውን ደግሞ ሳንቀበል ከዚህ ስንርቅ ብቻችንን ነው የምንዋጋው። ብቻችንን ታክተን ደግሞ ውጤት አናመጣም። ሥጋውን ደግሞ ስንቀበል ግን ክርስቶስ ስለኛ ይዋጋል። ብንወድቅ እንነሳለን። ቅዱሳን ሐዋርያት እንደቆረቡ ተፈትነዋል። ግን ክርስቶስ አይ እናንተ አቅራቢያችሁ ክዳችሁኛል አላለን። እንደተነሳ ወደ ወንድሞቼ ነው ብሎ የላካቸውና ቅዱስ ሥጋውን ክቡር ደሙን እንድንቀበል የተቀበልነውን ለሕይወት መሠረት ያድርግልን። ያልቀረብነውን እንድንቀርብ እግዚአብሔር በምሕረቱ ይርዳን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ
አሐዱ አምላክ አሜን። ክቡር አባታችን ቆሞስ አባ ገብረስላሴ የዚህ ታላቅ ደብር ስራ አስኪያጅ፣ የብዙዎቻችን አባት፣ እንዲሁም ሊቀ ስዩማን እዝራ የአህጉረ ስብከቱ ዋና ጸሐፊ፣ እንቁ መምህራኖቻችን ዶክተር ያረጋልና እንዲሁም ደግሞ መጋቢ አዲስ፣ ሌሎቻችሁም በዚህ ያላችሁ አባቶቼ፣ ካህናቶች፣ ዲያቆናት፣ እኔን የመሰላችሁ ምዕመናንና ምዕመናት በኃያሉ በእግዚአብሔር ፊት ሰላም እላችኋለሁ። እንዴት ከረማችሁ? እንግዲህ ወደዚች ሀገር ለመምጣት ምክንያት የሆነኝ የረዥም ጊዜ ቀጠሮ አይደለም። ሁላችንም ስደተኞች ነን። እኔም እንግዲህ በስደት እንደገና ፍርድ ቤት 3ኛ ጊዜ ቀርቤ በአስቸኳይ ከሀገር እንደወጣ ተሰድጄ ዱባይ ነበር። ከዱባይ እንደገና ሌላ ችግር ሲፈጠርብኝ በኢንተርፖል ወደ ኡጋንዳ ወደ ካምፓላ በማግናት አሁን ህጋዊ ስደተኛ ሆኜ ስደት ያው ያንከራትታል። መንከራተት በእኛ አልተጀመረም። እንደምታውቁት ቅድም መምህራኖችን እንዳሉት አባታችን አብርሃም ለጥቂት ጊዜ በቀለብ እጥረት፣ ይስሐቅም ያዕቆብም ዮሴፍ ደግሞ በጠቅላይ ሚኒስትርነት እያለ መጥቶ እማምላክ ወላዲተ አምላክ ይልቁንም እንጽናናበት የዓለም ፈጣሪ የዓለም አስተዳዳሪን ተሸክማ የተሰደደችበት ከጽንስ እንዲሁም እስከ እድገት ግን በመጨረሻ ተስፋን እንደተሰጠ ሕፃኑን የሚገድሉት ሞቷልና ተመለስ እንደሚል ደግሞም የተመለሰችበት በትልቅ አገር አንድ ገዳም ናኪቫሊ ገዳምን ከአባቶቻችን ጋር ለመስራት በሚሄድ ሰዓት ነው። በአንድ ሚኒባስ ውስጥ በተወጠነ ወጥን ነው። ወዲያውኑ ምናልባት ሳምንት ባልሞላ ክንውን ውስጥ ያው ያመለ ዮርዳኖስ ላይ ተገናኝተን ፎቶ ስንነሳ ዛሬ እንደ ረአብ ቀይ ፈትል አልብሳል እዚህ ጋር የተገናኘንበት እንደ አጋጣሚ ግንኙነት ነበረ። በዚህ ምድር ላይ እንገናኛለን ብላይ ነበረ በእስራኤል እያለን። እኔ እንግዲህ በእስራኤል እያለን ከሆነ በኋላ ጣሊያን ነበር፣ አልተሳካም። እንደ አጋጣሚ ግን ቪዛ በሌላ መንገድ ካገኘው በኋላ ወንድሜ አብርሃም ቪዛ ከጨረሰልኝ በኋላ የአመለ መምጣት ሳቅ ብቻ ነገሮች ተገጣጠሙና እኔም እንደገና ለትልቁ ስደት ደግሞ በግብፅ እናንተን ለማየት እናንተን ውዶች ለማየት ደግሞ እግዚአብሔር እድል ስለሰጠኝ የእግዚአብሔር አምላካችን ስም የተመሰገነ ይሁን። በእርግጥ ወደ ግብፅ አንዱ የሚያመጣኝ እና ሸክሜ ብዬ የማስበው አሁን እናንተን ከማየት በዚህ ያለውን ቅዱስ በረከት ከመካፈል ባለፈ የገዳማዊነት ጅማሬ የብዙዎች መንበር ምናልባት ዛሬ ቆምንበት ቦታ የማርቆስ መንበር ብለን ስናስብ ለስድስቱ አሃት ቤተ ክርስቲያናቶች ዋና ነው። ለኢትዮጵያ፣ ለህንድ፣ ለአርመን እንዲሁም ለኤርትራ፣ ለግብፅ፣ በግብፅ አማርኛ፣ ለሲሪያ ለስድስቱ አሃት ቤተ ክርስቲያናት ዋና መንበር ላይ ነው። አሁንም እኔ ዋና መንበር ላይ ሆኜ የምናገረው አንድ ነገር ነው። እናቶቼ፣ አባቶቼ አገራችን ኢትዮጵያ ይልቁኑ ቅድስት ቤተ ክርስቲያን በዚህ ሰዓት በሀገሪቷ ላይ ሀገር ሆና ሳለ ሀገርን እንደ ሀገር አቆይታ ሳለ ህዝበ ምዕመኗ ግን እየተገደለ ነው። ምናልባት ባለፈው በዚህ ወር እንኳን በአንድ ወር ጊዜ ውስጥ እኛው ሊስቱን የምናውቀው በመረጃና በማስረጃ የምናውቀው ከ49 በላይ ኢትዮጵያውያን በአንድ ወረዳ በአንድ ቦታ በአርሲ ተገለዋል። እንደ አጠቃላይ እየተገደልን ነው ያለ ነው። ቤተክርስቲያን ነች። የኢትዮጵያ ቤተክርስቲያን ከግብፅ ቤተክርስቲያን መማር አለባት። በብሉይ ኪዳን ፈሪሳውያን፣ ጸሐፍት፣ ሰዱቃውያን የሚባሉት ከመንግስት ጋር በዛ በሮማዊ ግዛት ላይ የነበራቸውን አቻ አባቶቻችን አስቀምጠውልን እናያለን። በየት? በግብፅ። እቺ የግብፅ ያለች ቤተክርስቲያን በሌላው ቦታ ያለች መንግስት ናት። ለዛውም የሁለት መንግስት የምድርም የሰማይ መንግስት ነች ቤተክርስቲያን። የምድራዊ መንግስት ብቻ አይደለችም። ስለዚህ
እኛም እንጮኻለን። እኔ በየገዳማቱ በሄድኩበት ከወንድሞቼ ጋር ላሉ አባቶች በዚህ ሰዓት የምንፈልገው ምክንያቱም እኛ ሕያዋን ነን፣ እነሱም ሕያዋን ናቸው ነው እያለን ያለ ነው። ነገር ግን ሰው በእምነቱ ለምን ይገደላል? ከሀገሩ ለምን ይፈናቀላል? ለምን ይገደላል? ይሄ ኢፍትሐዊ ነው። ይህንን ደግሞ ቤተክርስቲያን የማስከበር ሙሉ ኦቶራይዝድ ነች። ስለዚህ በየገዳማቱ ለአባቶቼም እዚህ መጥቼ ተናገር ያለው እንደደረስኩኝ ብዙዎች እየተገደሉ ይሄ መቼስ ሚዲያው የሚያውቀው ነገር ነው። ስለዚህ ሰማዕትነትን ነው የተቀበሉት፣ ግን ፍትሐዊ የሆነ ነገር መኖር አለበት። አሁንም በማርቆስ መንበር ላይ ቆሜ የምናገረው ነገር አለ፣ ብዙ ኦርቶዶክሳውያን ያልተገነዘባችሁት። እኔ ራሴ እንደ ቀልድ አይደለም 350 ደብር ገደማ ነበር ሰመራ የነበርኩት። አሴምብልስ ኦፍ ጋድ ቸርች የሚባል ምናልባት ልሳን የሚባለውን ልምምድ በአዙዛ ስትሬት የተጀመረበትን የዛ ቤተ ክርስቲያን ካሉት የዋና ቢሮ ኃላፊዎች አንዱ ነው የነበርኩኝ። ከአራቱ አንዱ ነበሩ። 350 ደብር በስራችን ነበሩ። ጠቅላይ ሚኒስትሩ ቢሮ ቁጭ ብዬ ነው አንድ ላይ 400 ፓስተሮች ተሰብስበን ነው ይህን ቃል የተናገረው። ማርቆስ መንበር ላይ ቅዱሱ ማርቆስ መንበር ላይ ሆኜ ነው የምናገረው። ላያት አልፈልግም። ዘመኗን ሙሉ ስታሰቃየን የነበረች ቤተ ክርስቲያን ላያት አልፈልግም ሲል አንድ የሀገር መሪ እንዴት ያመኛል? እኔ ኦርቶዶክስ የሆንኩት በሌላ ነገር አይደለም። እውነተኛ የክርስቶስ ቤተ ክርስቲያን ብትመረምሩ ኦርቶዶክስ ተዋሕዶ ነች። እውነተኛ የክርስቶስ ቤተ ክርስቲያን ኦርቶዶክስ ተዋሕዶ ናት። አንዳንዶች ግር የሚላችሁ ነገር አለ። በዚህ ቀን ለምሳሌ ማጥንቱን ታያላችሁ። መጽሐፍ ቅዱሳችን ሚልክያስ ምዕራፍ 1 ቁጥር 11 ላይ በአሕዛብ ዘንዳ ለስሜ ዕጣንን ያጥናሉ፣ ንጹሕ ቁርባንንም ያቀርባሉ። ስለዚህ ንጹሕ ቁርባን የምታቀርብ ዕጣንን የምታጥን እቺ ታላቅ ቤተ ክርስቲያን ነች። ስለሆነም ኦርቶዶክስ ተዋሕዶ መሆንን ዝም ብዬ የመጣው ሰው አይደለሁም። እውነተኛ መርምሬ አይቼ እውነተኛ የክርስቶስ ቤተ ክርስቲያን ኦርቶዶክስ መሆኗን አምኜ ነው። ከዛ በተረፈ በሕይወት ያሉት ውጣ ውረዶች፣ መከራዎች፣ ምኖች እኔ ማን ነኝ? እኔ አንድ ተራ ምናምንቴ ነኝ። ስለዚህ የእነ አባ እንጦንስን የሌሎችንም እውነት የአባቶቼ ገድል በሰማውና ባየው ጊዜ እጽናናለሁ። ምናልባት አሁን 2 ዓመት ከምናምኔ ነው ከኢትዮጵያ ከተሰደድኩኝ። ምናልባት 20-30 ቀን ሊመስለኝ ይችላል። ስለሆነም በርቱ፣ ለሚሰደዱት ጸልዩ፣ በዛ ምድር ላይ መከራ ለሚቀበሉ በእውነት ጸልዩ ያደራ መልእክቴ ነው። ከዛ በተረፈ እንግዲህ በዚህ በስደት ሀገር ላይ የምትኖሩ እህት ወንድሞቼ፣ እስፔሻሊ እህቶቼ በአንድ ቤት መታፈንና በአንድ ቤት መታሰር ከባድ ነው። አይዟችሁ፣ እማምላክ ወላዲተ አምላክ ይህንን አስተምራችኋለች። ትናንትናም በመስተመጨረሻ ያየነው ዋሻ ውስቋም ማርያም በአንድ ቦታና በአንድ ክልል ሆኖ ለታማኙ ለእግዚአብሔር የሚሆነውን ኑሮ መኖር እግዚአብሔር ያስችላልና አይዟችሁ እህት ወንድሞቼ፣ በርቱ። ከተለያየ ቦታ በዚህ ታላቅ የበረከት ነገር አብራችሁን የተሳተፋችሁ አብራችሁን ያላችሁ ይልቁኑ ደግሞ በዚህ አስጎብኚ ድርጅት ውስጥ እህቴ አመለ ቀርሜሌዎስ ከልብ ነው የማመሰግነው። አባታችን እንግዲህ ስለሰጡኝ እድል ከልብ አመሰግናለሁ። የኔ መሻት አንድና አንድ ነገር ነው። ቤተ ክርስቲያን ሀገርን ያቀናች፣ ቤተ ክርስቲያን ትውልድ የገነባች፣ ቤተ ክርስቲያን በእያንዳንዱ ውቅር ውስጥ ያለሷ የሆነ ምንም ነገር ኢትዮጵያ ውስጥ የለም። ኢትዮጵያ ስትነሳ ኦርቶዶክስ ተዋሕዶ ነው የምትነሳው። ዛሬ ግን እንዲያቆመች ሀገር ያሰኘች ሀገርን ተገፍታ እንደ አንድ ተራ መጤ እምነት ስሟ ሲጠለጠልና ስሟ ሲነሳ ያማል። የአባቶ ዝምታም እስከ መቼ ነው እንላለን። ስለሆነ ሁላችንም እንንቃ። እኛ መልስ የምንጠብቀው ከሱ ነው። ከሱ ደግሞ ስንጸልይ፣ ለሱ ደግሞ ስናሳስብ መልስ ይሰጠናል። የቅድሙ ጸሎት ግልጽ ስለሆነ፣ ስለዚህ የሚገደሉትን በጸሎታችሁ በረከታቸውን እየተቀበላችሁ አስቡ። ሞት ይቁም በብሔር፣ ሞት ይቁም በሃይማኖት። በሀሳብ ላይ ልናግን የኢትዮጵያ ሚዲያዎች እዚህ መድረክ ያዘጋጁና የትኛውን የክርስቶስ እውነተኛ ቤተ ክርስቲያን መሟገት እንችላለን። ያለ ጥርጥር መጽሐፍ ቅዱስ ያነበበን ሰው ኦርቶዶክስ ተዋሕዶ ነው የሚሆነው። በእርግጠኝነት የምነግራችሁ እውነተኛ የክርስቶስ ቤተ ክርስቲያን ኦርቶዶክስ ተዋሕዶ ናት። ስለሆነ በርቱ፣ ተበራቱ። ከልብ ነው የማመሰግነው። ሁሌ በጸሎታችሁ አንድ አቡነ ዘበሰማያት
ይህ ስደተኛ ፍቅረ ኢየሱስን አስበሉልኝ። ሁላችሁንም ከልብ አመሰግናለሁ። ስላበዛው በጣም የከበረ ይቅርታ ጠይቃለሁ። እወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑ። ወይንም እስቆፍ ይባላል። እስቆፍ ማለት ነው እና አቡነ ሀያት ሲመሰረት ቀርሜሎስ ድርጅት ኃላፊ አመለ ትልቁን አስተዋጽኦ ያደረገች ናትና አሁንም ይሄ ቤተክርስቲያን ሲመሰረት ማለት ነው ስትመጣም ጧፉን፣ ዕጣኑን፣ ዘቢቡን ይዛ ነው የምትመጣው ማለት ነው። እንደገና ምዕመናኖቹን እያስተባበረች በዚህም በፊት በነሐሴ ነው በመቼ መጣ ከእሷ ጋር አብረው ተከተለው የመጡት $1000 በላይ ነው አዋጣ የሰጠችን ማለት ነው። ስለዚህ ለቤተ ክርስቲያኗ ትልቁን አስተዋጽኦ እያደረገችልን ያለች ስለሆነች እግዚአብሔር ይጠብቅልን። እናንተንም የምትረዱን አብራችሁ መጡት እግዚአብሔር ይጠብቃችሁ። መምህራኖቻችን ያብዛችሁ፣ በጸጋ ይጠብቅልን። እስቲ አንድ ጊዜ በጭብጨባ ራሳቸው ያገኙ። እንግዲህ ያው ከመጣችሁ እችን ደቂቃ የተወሰነች ደቂቃ ስለ ግብፅ ልንገራችሁና እኔ አሁን እናንተ በሚዲያ ትሰማላችሁ፣ እኛ አብራን ነው የምንኖረው፣ ቋንቋውንም ለምደናል። የግብፅ ባለሀብትና ድሃ ልዩነቱ በመኪና መሄድ ነው። ምን አልኳችሁ? ኧረ ተናገሩ። አዎ ልዩነቱ በመኪና መሄድ ነው እንጂ አኗኗሩ አንድ ነው። እንዴት በሉ። ዓርብ ዕለት ይመጣሉ። ዓርብ ዕለት ነው የእነሱ እንግዲህ ዓርብና ቅዳሜ ነው ረፍታቸው። ከዚያው ከእነሱ ጋር የሚመገቡትን ምግብ አብረው መኪናቸውን አይታችሁ ከሆነ ዓርብ ቀን አይታችሁ ከሆነ በአጠቃላይ ግቢው የመኪና ማቆሚያ የለም። አብረው እዚህ ነው የሚበሉት የሚጠጡት። እሁድና ዓርብ ደግሞ የት ነው የሚያሳልፉት ካላችሁ እንጦንስ ገዳም፣ አንባቦላ ገዳም። እነሱ አባቦላ ይላሉ፣ እኛ አባ ጳውሊ የምንለው እነሱ አባቦላ ነው የሚሉት። እዚያ ነው የሚያሳልፉት። እዚህ ማዳም ጋር የሚሰሩ ስላሉ እነሱ ምስክር ስለሆነ ማለት ነው። ደግሞ ወደ ቤተክርስቲያን ሲሄዱ ግብጾችን ነው የምነግራቸው፣ ልጆቻቸውንና ትዳራቸውን ትተው ወደ ቤተክርስቲያን አይሄዱ። ልክ ነው አይደለም? እዚህ የምንኖሩት ልክ ናቸው አይደል? ልክ ነው አይደል? አዎ። ኢትዮጵያም እንደዚህ መለማመድ አለበት። አመለ ቤተክርስቲያን ስትሄጂ ልጆችሽን ይዘሽ መሄድ አለበት። እሑድ ቀን አሁን ትምህርት ዝግ ነው። በማንኛውም ታስቀጅሽ ትምህርት በሌለበት ሰዓት ሌሎቻችሁ ቤተክርስቲያን ይዛችሁ መሄድ አለባችሁ። ሌላው የግብፅ ትዳር ልንገራችሁ። ቤተክርስቲያን ሲሄዱ የትም ቦታ መዝናኛ ሲሄዱ መዝናኛቸው ቤተክርስቲያን በነገራችን ላይ ሚስታቸውን ይዘው እንዲያው ልንገራ እንዲህ አድርገው የነሱ ያያ ሚስታለች ልጅ አድርገው እንዲያው ቢጣሉ እንኳን በማስመሰል ነው የሚመጡት። አይለያዩ። በቃ አሁን አባቶቻቸው ነግሯቸዋል። ጭቅጭቅ ይኖራል፣ መጣላት ይኖራል፣ አንዳንድ ጊዜ አለመግባባት ይኖራል። አውቃለሁ። እኔ አሁን ትንሽ ቋንቋቸውን ስለመሞከር አውቃለሁ። ብዙ ነገር የማውቀው ነገር አለ። ነገር ግን የፈለገው ቤተክርስቲያን ሲመጡ ትዳራቸውን ይዘሉት። ኢትዮጵያውያንን እንደዚህ መለመድ አለበት። ግብፅ ላይ የምኖሩ በይበልጥ እንደዚህ መለማመድ አለባቸው። ግብፅ ላይ አርአያ የሆናችሁ ሌላ ሀገር ስትሄዱ አትክልት ማድረግ ነው እዚህ ያለ። ለእናንተ ደግሞ ይሄን መናገር አለባቸው ሄዳችሁ ማለት ነው። ሌላው ግብፅ ላይ የግብፅ ኦርቶዶክስ መፋታት ወንጀል ነው። መፋታት ኃጢአት። የግብፅ ቤተክርስቲያን ነው የምነግራቸው። አንዳንድ ጊዜ በጣም ጸባቸው ሲከር ወይ በገንዘብ ሊሆን ይችላል ሲከር ካቶሊክ ነው የሚሆኑት። ግልጹ ነገራቸዋል። እዚያ ስለሚፈቅዱላቸው ማለት ነው። ይቅርታ የሃይማኖት ያው እንግዲህ ካቶሊክ ሰሪኮ እንዳይባሉ እዚያ ይሄዳሉ። የሆነው ነው የምነግራቸው። ይለያዩና ተመልሰው ግን ይቺ ቤተክርስቲያን ነው የሚመጡት። ለመለያየት ብቻ ሲሉ በግልጽ መናገር ስላለብን ተመልሰው ግን እናት ቤተክርስቲያናቸውን የሚመጡት የሚደንቀው ነገር ማለት ነው። እንዲህ አይነቶቹ ውስኖቹ ስላጋጠመኝ ማለት ነው። በግብፅ ቤተክርስቲያን ግን መፋታት ፍርድ ቤትም አይቀበልም። ነገራቸው ፍርድ ቤት አይቀበል። ኦርቶዶክስ ና አዋሳኝ እዚሁ አባቶች ሄዳዩ ነው ይባል። ይሄ ቤተክርስቲያኒቷ ያዋቀረችው ስለሆነ በአቡነ ሽኖዳ ጸድቆ የተቀመጠ ስለሆነ አንድ ሽማግሌ ሁልጊዜ ከዚህ ካፍቴሪያው የሚመጣል እና ለሻይ ስኖርና እነሱ ከቁጭ ማለት ደስ ስለሚለኝ ወደ 20 ዓመቱ ነው። እሷ አሲውጥ ነው ያለችው። ሚስቱ ፎቅ ሰርቷላት ይላል። አሲውጥ ማለት ቆስቋም አካባቢ ማለት ነው። እሱ እዚህ ነው ያለው። ጀነራል ነው የነበረው። ባለመግባባት እሱ እዚህ ይኖራል፣ እሷ እዚህ ይኖራል። ለምንድን ነው ሌላ የማታገበው አልኩት።
በስመ አብ ወወልድ ወመንፈስ ቅዱስ አለ እንዴ አባ። እኔ ግን ሰለለውን አውቃለሁ። እንዴት ሚስቴን የፈለገው ቢሆን ባንግባባም እንዴት ልፈታ ሌላ ላገባ እችላለሁ? እኔ እኮ ማተብ አለኝ። እኔ እኮ ባለመስቀል ነኝ። ሚስቴን ትቼ ሌላ ልተኛ ነው? ቁሜ ቀራለሁ እንጂ እሞታለሁ። አሁን ወደ 70 ዓመት ተጠግቶኛል አለ። ተመልከቱልኝ፣ ይችን ያዙ። የእኛ ደግሞ እንደ ፋሽን መቃየር በጣም ስለማውቀው ከቤተሰቦችም እንደ ፋሽን ነው የሚቃዩ። ለምን ሴቶችን ያሰቃያሉ? 2 3 አስወልደው ትተው ይላሉ። እኔ ህፃን ለምን አቆኑና መከራ ኢትዮጵያ እኮ ሴቶች መከራ አይተው ነው ልጆቻቸው የሚያሳድጉ። ስለዚህ ይሄ ነገር እንዲደርስ እንፈልጋለን አለ። ሌላ አንድ ነገር ልንገራችሁ፣ አበዛውባችሁ ግን በነገራችን ላይ ያው ቄስ አዲስ ነገር ነው የምነግራችሁ። ዶክተር ቄስ አባታችን ሚስም ቄስ በኢትዮጵያ ሚስቱ ከሞተችበት ወጣት ከሆነ ያገባል። ግብጽ ግን አያገባ ሚስቱ ከሞተች። ጠይቄ አረጋግጬ ከአባቶቼ የተረዳሁት ነው የምነግራችሁ። እንዴ ትናንት ልጄ ስላት የነበረው ልጁን ያገባል እንዲ ያሉ አስታውሉ። እንግዲህ አሁን እናንተ ልጆች ናቸው አይደል? ለምሳሌ መምህር ልሳን እንበለሽ። መምህር ልሳን እኮ መምህር ልሳን ካህን ናቸው። ነገ የሆነ ነገር እንኳን ብቻ እንኖራለሁ ቢሉ እንኳን እንዲሁ ያው ሰው ከሞት ስለሆነ ማለት ነው። እና ዛሬ ልጄ እያሉ እያሳለሙ ነው አይደል? ነገ አገባለሁ ቢሉ እንዴት ልጄን ታገባለህ ነው የሚባለው። አየህ፣ እየገባችሁ ነው እየገባችሁ ነው አይደል? ለምሳሌ አጸደ ማርያም ወለተ ማርያም እኔ ካህን ልበል ሚስቴ ሞተች ምሳሌ ነው እዚያ እና አጸደ ማርያም ወለተ ማርያም እየሳሳልማት የነበረው ዛሬ ለሚስትነት ትፈልጋለች አለ። እንዴ ሰው ልጁን ያገባል ነው መልስ የሰጡ። ኢትዮጵያ እንዲህ አይነት ነገር አለ። አልተናገርኩም ግን ኢትዮጵያ እንዲህ አይነት ነገር አለ አለ። ያልተናገርኩም ይችኝ ፍና አድርጌ ያዝኳል። እንሰደባለና ነገ ሚዲያ ላይ ይወጣላ። ከኔ ሚስጥሩን ይወስዱና እንደ ኢትዮጵያ እኮ ካህናቶች ልጆቻቸውን ያገባሉ ብለው ይነግሩናል። የገባቸው የአዳዲስ ነገሮች ነው። ሌላው የክርስትና መዋቅር ተውት። እሱ እኔ አንዳንድ ጊዜ አንድ ምለው ነገር ልንገራቸው። ስትሄዱ እንድትናገሩ ነው እንጂ ልጆቼ ያውቃሉ። ለምንድን ነው ግብፅ ያልተወለድኩት እያልኩናል። ፈጣሪ ግብፅ እንድወለድ ያላደረከኝ ስለ ክርስትና ስል ግብፅ ያልተወለድኩት ለምንድን ነው እያልኩናል። ድንግልን ነው ነግራቸው። መነኩሴ ቀጥታ ማርያምን ማግኘት ማነጋገር አለበት ብለው የሚያምኑ ክርስቲያኖች ናቸው። ወይ ምንኩስናን ግብፅ እንደገና ቁስቋሞች ታድሰው አልኩ። ግን ደግሞ ምንኩስና አይታደስም። ስለዚህ የክርስትናቸው የመመኖቹ ለእኛ ያላቸው ለካህናት ያላቸው ፍቅር ልንገራቸው። ቢሮ ላይ ሆኜ የገጠመኝ ነው የምነግራቸው። ኢትዮጵያ ላይ ያላችሁ ለእነዚህ ያለ ስለሚያውቁን ጨርቃችሁ ሁሉ ነው የሚስቡት። ምዕመናኖቹ ጨርቃቸው ነው ነጭ ለብሶ ሳይ ኢትዮጵያ ስታስቀሙ ነው የሚሉት። ልጆች እኮ ቅዱሳን ናቸው ነው የሚሉት። ከአለባበሳችን ይሄ ወዝ እንዳይጠፋ ደረ እና አንዲቷ ከባሏ ጋር ለመግባባት ተፈጠረና አባ ሚስት ባል ምን አስቦ ነው እስቲ ማርያምን ጠይቃት እንደነገረኝ አለች። እማምላክ ምስክር የለም። እኔ መነኩሴ ነኝ አልኩ። እንዴት ልናገር እችላለሁ? አሁን እንግዲህ ዳኒ ከኔ ጋር ሲሰራ ስለመሰበካ በመከተል ነበር። ስብሰባ ተሰብስባ በርግደው ነው የሚገቡት። ጸልይልን አሁን በቃ በሩ እንደዚህ አይደል እንዳለ ይኸውላችሁ። እኔ ቢሮ ስገባ ማለት ነው እኛ ተሰብስበናል፣ እባካችሁ አቡነ ገብረ ስብሰባ ነው። የለም አቡነ ገብረን ሳንሳለም አንወጣም ነው የሚሉት። አንዳንዶቹ ደግሞ ብር እንደዚህ አመጡና ከአቡነ ገብረ የሚደጉ ናቸው እኮ እና ፍቅራቸው ልዩ ነው። እና ጸለይኩላት፣ ሰላም ለኪ ደገምኩላት። እመቤቴ ያደራችን እንዳታሳፍረኛል። እዚህ ቢሮአችን ልጅ ስላለች ቢሮአችን ቤት ጸለይኩና ምን አለች? ሹክ አለች ለአንተ አለች። እማምላክ ምስክሬ ነው። ሹክ አለች። ምንድን አለች? ስንገረስት እንደው ምስጢሩ ምንድን ነው? እኔም ጣል ጣል ያደረገኝ የሚደንቅ ነገር ነው። አያቸው ክርስትናቸው ምንጠቅ እንዴት እንዲሄዱ ኢትዮጵያውያን ድንግል ማርያምን በቀጥታ እንደምንነጋገር ነው የሚነገረን። ግን ስራችንስ ልክ ነው? እኔ አሁን ስራ ልክ ነው፣ እሷ ባለች ልክ ነው። እንዲ አይደለሁ ልብ ነው የምነግራቸው። እንደዚህ አይደለሁ። እናንተ ድንግል ማለት እስቲ አንደሻውን ከዚህ አንዲት ልጅ አሁን ሊቢያ ያገባች መሰል አላወቀው። እስክንድሪያ ትኖራለህ፣ አዳምጡኝ። ትጸልያለህ ሁል ጊዜ የኔታ
ከዚያም በኋላ ሲጸልያሉና ቤታችንን እጭልኛል አሉ። አንዳንድ እኮ ቄስ አይደለም እንዲህ ከመቤቴ ቆመሽ እየጸለይሽ ቤታችንን መርጨት አለብሽ፣ አንቺ ቅድስት ነሽ። አያችሁ በእኛ ላይ ያላቸው እምነት። ግን እኛ ሆነን እየተገኘን አይደለንም። ግብፅ የምንኖረው እኔ ጀምሮ ሆነን እየተገኘን አይደለንም። ቅድም ሁኔታ እንደሰበኩት መምህር እንደሰበኩት እንደ ቃሉ ብንሆን ኑሮ ግብፅ ያለነው ብቻ ኢትዮጵያን ማዳን እንችል ነበረ። የራሔል እንባ እኮ ነው ወደ ሰማይ የደረሰው ወገኖች። የራሔል እንባ ብቻ እኮ ነው ያቃጨለው ወደ ሰማይ። ሙሴ እንዲመጣም እኮ የራሔል እንባ ነበረ። ስለዚህ አመልዬ እንግዲህ በአንቺ ተነስቼ ብዙ ነገር እየተናገርኩ ነው ያለሁት። እዚህ ያመጣሻቸው ማወቅ ስላለባቸው ነው። ለምሳሌ እዚህ ያሉት ቀይ የለበሱት ማህበር ጽፎ ይኖራቸዋል አይደል? ሁላታችሁ ሶስታችሁ እዚህ ያላችሁ ማህበር ጽፎ ይኖራቸዋል። ሂዳችሁ እንድታወሩ ትዳር መፍታት ነውር ነው በሉ። ትዳርሽን ትለሽ ቤተክርስቲያን ብቻሽን አትሂጂ በዩ። ትዳርክን ትተህ ቤተክርስቲያን አትሂድ፣ ሚስትህን ልጅህን ይዘህ በዩ። ግብፅ ጠንካራ የሆነችበት ዋናው መሰረቱ ይሄ ነው። ስለዚህ እንግዲህ እግዚአብሔር ይጠብቃችሁ። አበዘባኝ ለጸሎት ተነሱ። እመቤቴ ትጠብቃችሁ፣ ዋስ ከለላ ጠበቃ ትሆናችሁ። እንግዲህ ለጉዞም የመጣችሁት በሰላም በፍቅር ሀሳባችሁን አሳክታችሁ ወደ ሀገራችሁ ይመልሳችሁ። በዚህ በስደት ዓለም የምትኖሩ ጎደሏችሁን እግዚአብሔር ይምላላችሁ። ድንግል ማርያም ዋስ ጠበቃ ከለላ ሆና ከክፉ ነገር ትሰውራችሁ። በሰላም እንዲያውለን አባታችሁ ብለን ሰላምን አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም እንደምንል እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አድምሮ አረስቴክሙ ቅድመ እግዚአብሔር አምላክነ በእደ ክቡር ቆሞስ ከመ አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። እስከ ዘላለም ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በደሙ ያጃት ቅድስት ቤተ ክርስቲያንን ጠብቃለን። ነገሥታት ለመኳንንት ሰኖተራት በዚህ ቅድስት ቤተ ክርስቲያን መጥታችሁ የጸለያችሁ ሥጋና ደም የተቀበላችሁ በማወቅም ባለማወቅ በሰራችሁ ዕዳ በደላችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥራ ልምድ ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ነፍስ የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ እዚህ ቅድስና ቦታ የተሰበሰባችሁ ወንዶቹም ሴቶቹም በየስማቸው የተፈታችሁ ንጹሐን ቅዱሳን ሁኑ። እኔንም እናንተንም ይቅር እንደል ዜውማርና 12 ጊዜ እንበል። ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ ይቅር ልን ተክስትነ ማርያም እንበል። ስናውቅ በድፍረት ሳናውቅ በስህተት ሰይጣን የሸመቀውን መንፈስ ቅዱስ ያወቀውን ማይሰራ ኃጢአት እግዚአብሔር ይፍታ። በሰላም ስራ
ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ